ጠቅላላ ዋጋ ወደ 4,800,000 ብር ይሆናል። 10%ቱ 480,000 ብር። ሁሉም ቤቶቻችን ቆንጆ ፊት አላቸው ማለት ነው። እስከ 80,000 ብር እስከ 85,000 ብር ድረስ አፓርትመንቱ ተከራይቶላቸዋል። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ አለ። እያንዳንዱ ክፍል ባዝሩም በግል አለ። ባዝሩም የግል አለ። በመኝታ ቤት ላይ እያንዳንዳቸው የራሳቸው መታጠቢያ አላቸው። ረጅም ጊዜ የሚቆይ 50-50 ባንክ ኦፕሽንም ይዘን መጥተናል። መሀል ከተማ ልደታ ጋር ቴዎድሮስ አደባባይ ወደ 4 ኪሎ ወዳጅነት ፓርክ መስቀል ፍላወር ጋር አለ። ስታንዳርዱን በጠበቀ ኮንስትራክሽን ገንብቶ የሚያስረክብ ነው። ከስተመሩ አንድ አግሪመንት ከተፈራረመ በኋላ የዋጋ ጭማሪ ገዢውን አይመለከትም የሚል አንቀጽ አለ ውላችን ላይ። 4.8 ሚሊዮን ብር ከገዛን በ2 ዓመት ውስጥ 4.8 ሚሊዮን ቆራርጦ የሚከፍለን ድርጅቱ ኃላፊነት ነው። በጣም ጤና ይስጥልን የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ እንግዲህ ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በካፓዶሻ ሪል ስቴት ተገኝተናል። ካፓዶሻም የተገኘ ነው የተለያዩ ቤቶችን በመገንባት ለሽያጭ በማቅረብ እናም ደግሞ አሁንም ሌሎች ሳይቶችን በመያዝ የተለያዩ ቤቶችን እየሸጠ ስለሆነ እናንተ ቤት መግዛት ሀሳባችሁ ከሆነ ይህንን ቪዲዮ እንድትመለከቱ እየጋበዝን ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ እንደናመጣችሁ እንኳን ደህና ቆያችሁን። እንግዲህ በትርታ ቢዝነስ ሪቪው ቻናላችን የተለያዩ ሪል ስቴቶችን በመቃኘት እንታወቃለን። ዛሬ ደግሞ ካፓዶሻ መተናል። እንግዲህ ራሳችሁን ከማስተዋወቅ ጀምራችሁ የስራ ድርሻችሁን ብትነግሩኝ። ናታን አለም እባላለሁ። የካፓዶሻ ሪል ስቴት የማርኬቲንግ ኤንድ ሴልስ ዳይሬክተር ነኝ። ሚኪያስ ሞክሪያ እባላለሁ። የካፓዶሻ ሪል ስቴት የሽያጭ አማካሪ ነኝ። እሺ በጣም ጥሩ እንግዲህ እናመሰግናለን። አሁን ወደ ናታን እንመለስና እንበልና እኔ ሪል ስቴት ወይ ደግሞ ቤት መግዛት ፈለግኩኝ። በገበያው ደግሞ እንደምናየው በጣም ሰፊ የሆነ የቤቶች ልማት ላይ የተሰማሩ ድርጅቶች ማስታወቂያ እያየ ነው። ካፓዶሻን ለመምረጥ የሚያስችለኝ ምክንያት ምንድን ነው? እሺ ደስ ይለናል። አንዳንድ ነገሮችን ልንገርህ። ካፓዶሻ ሪል ስቴትን ለየት የሚያደርጉት ነገሮች መካከል አንደኛ አንድ ሰው አፓርትመንት ቤቶች ሲገዛ ሪል ስቴቶችን ቼክ በሚያደርግበት ጊዜ ማየት ያለባቸው ነገሮች አሉ። አንደኛ የዲሊቨሪ ጉዳይ ነው። ሪል ስቴቱ በጊዜ ያስረክባል የሚለውን። ለዚህ ደግሞ ዋነኛ ምክንያት የሚሆነው ነገር ምን ያህል ሳይት ይዟል የሚለውን ነው። ብዙ ሳይት ይዟል ወይ፣ አነስ ያለ ሳይቶች ይዞታል ወይ። ከዚህ በተጨማሪ ደግሞ ሎኬሽን ነው አንድን ሪል ስቴት ተመራጭ የሚያደርገው። ካፓዶሻን በዚህ የምታይበት ከሆነ ምን ይዛቸው ሳይቶች 2 ብሎክ ወይ 3 ብሎኮች ነው እየገነባን ያለ ነው። ይህ ማለት ሳይቱ ቶሎ ተገንብቶ እንዲያልቅ እኛንም ይረዳናል ማለት ነው። ይህም ደግሞ ለደንበኞችም ቤቱ ቶሎ ተገንብቶ ያልቅላቸዋል። ምክንያቱም አንድ ሳይት ላይ 20፣ 30፣ 40 ብሎክ ይዘህ የምትገነባ ከሆነ ያው ዲሊቨሪ ታይሙም ሰፋ ይላል ማለት ረጅም ጊዜ ይፈጅባል። 2 ዓመት ተኩል ተብሎ እስከ 10 ዓመት ድረስ ሊሄድ ይችላል ማለት ነው። እኛ ግን ይዘን የመጣ ነው 2 ብሎኮች ነው እየገነባን ያለ ነው። እነዚህም ከዚህ በፊትም እንደዚሁ አስረክበናል ማለት ነው፣ ልደታ ላይ ማለት ነው። ሌላውም ደግሞ የምንገነባቸው ሳይቶች መሀል ከተማ ላይ ናቸው። እነዚህ ሳይቶች የሚገኙት ልደታ ላይ፣ ወዳጅነት ፓርክ፣ ፒያሳ እና መስቀል ፍላወር ላይ ነው። እነዚህ ወሳኝ የሚባሉ ሴቶች ላይ ናቸው። ከስራ ቦታቸው ላይ ከስተመሮቻችን ወደ ቤታቸው ቢሄዱ በአጭር ጊዜ ሊደርሱ የሚችሉባቸው ቦታዎች ናቸው። እነዚህን እንደ አማራጭ ይዘን መተናል ከሌሎች። በጣም ጥሩ እንግዲህ ያነሳህልኝ ነጥቦች የሚያሳምኑ ናቸው፣ እኔም የምቀበላቸው ናቸው። አንድ ሰው ሪል ስቴት ሲገዛ ሪተርን ኦን ኢንቨስትመንቱን ኤክስፔክት የሚያደርገው ኢቭን ራሱ ቢገባበት ቢኖርበትም ከዓመት በኋላ የዛ የገዛው ቤት ዋጋ ስንት እንደሚሆን ኤክስፔክት ያደርጋል እና እናንተ ገንብታችሁ ያስረከባችሁት ቤት ከዓመት በኋላ ምን ያህል ይጨምራል የሚል ሀሳብ ቢነሳስ? በመገንባት ላይ ያሉ ቤቶችን ነው እየሸጥን ያለ ነው። የተለያዩ ሳይቶች ላይ ኦልሬዲ ያለቁም አሉን። ግን ኢኒሻሊ ሳይቱን ስንጀምር የምንሸጥበት ዋጋ የካሬ ዋጋ 75,000 ብር፣ አንዳንዶቹ እንደውም እስከ 65,000 ብር ዝቅ ያሉ ዋጋዎች ናቸው። ምክንያቱም ቀድመው ስለሚገዙን ለከስተመሮች ቅናሽ እናደርጋለን። ግን በ2 ዓመት ውስጥ እነዛ ቤቶች የተጠናቀቁ ሲሄድ የካሬ ዋጋቸው እስከ 100 እስከ 110,000 ብር በካሬ ይጨምራል። ማለት ቀድሞ ስለገዙ ከስተመሮቻችን ያው ዋጋ ግሽፈትን ያመልጡታል ማለት ነው። ምክንያቱም እኛ አግሪመንት በምናደርግበት ጊዜም ዛሬ ላይ ከ2 ዓመት በኋላ ለሚረከቡት ቤት ፊክስድ የሆነ ፕራይስ ነው የምንሰጣቸው ማለት ነው። ምንም አይነት ፕራይስ ካሌሽንም የለውም። እሱም አንድ አድቫንቴጅ ነው ለከስተመር። ከዚህ በተጨማሪም ግን ቀድመው የገዙት ቤት በ65,000 በ70,000 የገዙት ቤታቸው ሲረከቡት በ100 በ120,000 የሚሸጡት ነው። ምክንያቱም የምንገነባበት ቦታ ብዙ ሰዎች የሚፈልጉበት ቦታ ነው። አሁን ብዙ ሰው ከከተማ ወጣ ብሎ ነው እየኖረ ያለው በብዙ ምክንያት። ግን እኛ ሳይቶቻችን መሀል ከተማ ላይ ስለሆኑ ይህንን ጥቅም ያገኛሉ ደንበኞቻችን ማለት ነው። በጣም ጥሩ እንግዲህ ያነሳቸው ነጥቦች ጥሩ ናቸው። ነገር ግን አሁን እያወራን ያለ ነው የሆነ ሰው ኮንፊደንሻሊ ቤት ላይ ኢንቨስት ላደርግ ብሎ ሲያስብ የሚያገኘውን ትርፍ ማሰብ አለበት ብለን እናስባለን፣ እንደ አንድ ቢዝነስ ሚዲያ ማለት ነውና ቁጥር ብናስቀምጥ ይሸጣል ቢባል ስንት ይሸጣል፣ ይከራያል ቢባል ስንት ይከራያል? እናንተ የሸጣችሁት ቤት አሁን እኛ ልደታ ላይ ሰርተን ያስረከብነው ደንበኞቻችን የሚኖሩበት አንድ ሳይት አለ፣ ልደታ ባንቻ ትምህርት ቤት ፊት ለፊት የሚገኘው ማለት ነው። እዛ ሳይት ላይ ኦልሬዲ ሰዎች እየኖሩ ነው። ከዚህ በፊት ቤቶቹ የተሸጡት ከ13 ሚሊዮን እስከ 14 ሚሊዮን ብር ድረስ ተሸጠዋል። 3 መኝታ ቤቶች 173 ካሬው ማለት ነው። አሁን ያ ቤት አሁን ባለው ገበያ
ገበያ ላይ ወደ 17.3 17.4 ሚሊዮን ብር ይሸጣል ቤቱ ማለት ነው። ዋጋውም ጨምሮላቸዋል ማለት ነው። ከዚህ በተጨማሪ አንዳንድ ከስተመሮቻችን ቤቶቻቸውን አከራይተውታል። ቤቶቻቸውን አሁን ባለበት እስከ 80 ሺህ ብር እስከ 85 ሺህ ብር ድረስ አፓርትመንቱ ተከራይቶላቸዋል ማለት ነው። ይህ ማለት ያው ኢንካም እያገኙ ነው፣ የቤታቸውን ዋጋ ጨምሯል ማለት ነው። ለደንበኞቻችን ተከራይቶላቸዋል ስትል እነሱ ናቸው የሚያከራዩት እናንተ ናቸው የምታከራዩት? ይህን ጥያቄ ስጠይቅ አብዛኛውን ሪል ስቴት ላይ ኢንቨስት የሚያደርግ ከስተመር ስንሰማ ውጭ ሀገር የሚኖር ኢትዮጵያዊ ነውና በአካል መጥቶ ራሱ ይሄንን ፕሮፐርቲ ማኔጅ ሊያደርግ አይችልም። ብዙ ሪል ስቴቶች ደግሞ ይሄንን እንደ ጋፕ ይነሳባቸዋል። እናንተ ጋር ፕሮፐርቲ ማኔጅ ታደርጋላችሁ ወይስ ራሳቸው ግድ መጥተው ይሄን ፕሮፐርቲ ማኔጅ ማድረግ አለባቸው? እኛ ራሳችን ፕሮፐርቲ ማኔጅ እናደርጋለን። ለምሳሌ አንድ ሳይት ገንብተን ስናስረክብ ለተወሰነ ጊዜ ያህል ቤቱን የገዙ ሰዎች የራሳቸውን ኮሚቴ አቋቁመው እስኪረከቡን ድረስ እኛ ፕሮፐርቲውን ማኔጅ እናደርግላቸዋለን። ብዙ ነገሮችን ማለት ነው። ይሄ ሜንቴናንሱንም በቃውን የጽዳውትንም ተከምሎ ይሄ ወራዊ ወጪዎችን በማሰባሰብ ሜንቴን እናደርጋለን። ሀገር ውስጥ ለሌሉ ከስተመሮቻችንም ደግሞ ያው እነሱ ፈቃደኛ ከሆኑ አከራይሉን ካሉንም እኛም እናከራይላቸዋለን ማለት ነው። ግን ኦልሬዲ ሀገር ውስጥ ያሉ ከስተመሮች ራሳቸው ቤቱን የራሳቸው ስለሆነ ማከራየት ጀምረዋል ማለት ነው። ግን ፕሮፐርቲውን ማኔጅ እናደርጋለን ለተወሰነ ጊዜ ድረስ። ከዛ በኋላ ግን ያው ራሱ ደንበኞች ኮሚቴ አቋቁመው ራሳቸው ማኔጅ ማድረግ ይጀምራሉ ማለት ነው። እስከዛ ድረስ ግን እኛ ራሳችን ማኔጅ እናደርግላቸዋለን። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ወደ አንተ መተናል ሚኪ። ከናታን ጋር የተወያየናቸው ውይይቶች ነበሩና ምናልባት በዛ ሀሳብ ላይ ናታን ባነሳቸው ሀሳቦች ላይ የምትጋራው ነገር ካለ ይሄን ሀሳብ በዚህ መልኩ እጋራዋለሁ በለንና አንተ ደግሞ እንደ ሴልስ ሳይቱ ላይ ቀረብ ብለህ የምታውቀው ነገርም ስላለ ከሳይቱም አንፃር ያለውን ኢንፎርሜሽን ብትነግረን። አዎ አብዛኛው እንግዲህ አቶ ናታን አውርቶታል እና ለመጨመር ያህል የሽያጭ አማካሪ እንደመሆኔ አብዛኛው ከስተመር የሚያነሳው ዴሊቨሪ ታይም ላይ ነው በጣም የሚማረረው። ምክንያቱም በዚህ ጊዜ ታስረክባላችሁ ብሎ ግን 1 አመት 2 አመት ላግ ሲያደርግ ነው የሚሰማውና ከዚህ አንፃር ካፓዶሺያ ሪል ስቴት በጣም አሪፍ ወይም ደግሞ ባለበት ሰዓት ነው የሚያስረክበውና ቢኮዝ 2 ብሎኮች ወይም 3 ብሎክ ነው በጣም ማክሲመም ነው 3 ብሎክ ምን ገነባው እንጂ 1 እና 2 ነው እየገነባንም ገንብተን ያስረከብነው አለ። አሁን የልደታውን ሳይት ማየት እንችላለንና በ2 አመት ጊዜ ውስጥ ነው ሙሉ በሙሉ ጨርሰን እናስረክባለን ብለን መጀመሪያ ከደንበኞቻችን ጋር የተዋዋል ነውና ላይክ 2 አመት ሳይሞላ ነው በአመት ከ10 ወር ባሉት ውስጥ ነው ጨርሰን ያስረከብነው። እንደውም እነሱ ያው የገዙ ደንበኞቻችን እንደ ኢንቨስትመንት ደግሞ ሌላ ሳይቶቻችን ላይ እየተገነቡ ያሉ ሳይቶቻችን ላይ እየገዙ ያሉ አሉ። እንዲህ ሪፈራል ሰዎችን ይዘውልን እየመጡ ያሉ ደንበኞች አሉንና ምንድነው አንደኛ ታማኝነትን ነው ቢውልድ የምታደርገውና 1 ብሎክ የ2 ብሎክ ቢበዛ 3 ብሎክን መያዝ ታማኝነትን ይፈጥራል። ለየት የሚያደርገን ነገር ይሄ ነው። ብዙ ኮሜንት ስለሚደርስ ዴሊቨሪ ታይም ላይ እና ሌላ ደግሞ ሎኬሽን ነው። ሎኬሽናችን በጣም መሀል ከተማ በሚባሉ ልደታ ጋር አንስቶታል ናታንና ቴዎድሮስ አደባባይ ወደ 4 ኪሎ ወዳጅነት ፓርክ እንዲሁም ወደ መስቀል ፍላወር ጋር አለንና በጣም ሎኬሽኑ በጣም አሪፍ ነውና በጣም ቆንጆ የሆኑ ለማከራየት ቢባል ለመሸጥ እንደ ኢንቨስትመንትም ከታሰበ ማለት ነው ለመኖርም ቢባል እጅግ ምቹ የሆነ ስፍራ ነው ያለውና ከሱ አንፃር ፕራይሱ በጣም አሪፍ ነው። በጣም ተመጣጣኝ በሆነ ዋጋ ነው እየሸጥን ያለ ነው ማለት ነው። በጣም ጥሩ። አንተ ዳይሬክት የሆነ ኮንታክት አለ ከስተመሮች ጋርና ምናልባትም በአካልም ተገናኝታችሁ በስልክም ሊሆን ይችላል የምታነሷቸው ነጥቦች ላይ ቤዚካሊ ብዙ ቦታ ደውለው እናንተ ጋር ሊደውሉ ይችላሉ። ምናልባት የማትረሳው በጣም ድርጅታችሁን የሚጠቅስ የምስጋናም ሆነ የቅሬታ ነጥቦች ተነስተው ያውቃሉ? ቆንጆ ጥያቄ አለ። አሁን ቀደም እንደነገርኩክ በጣም ብዙ እንትኖች አሉ ድግግሞሽ የሆነ ወይም ብዙ ሪል ስቴቶች ላይ ያለ ነገር የሚተች ነገር አለ። ዴሊቨሪ ታይም በጣም በቃ ብዙ ደንበኞችን የሚያበሳጭ ወይም ደግሞ ቅሬታ የሚያስነሳ ነገር ነውና አሁን እኔ አንድ ለራሴ ፋሚሊ እንደውም ሌሎችን ሳይሆን ፋሚሊ የሸጥኩለት ደንበኛ ነበርና ያውቀዋል ዴሊቨሪ ታይም ላይ ብዙም ወደ ኋላ እንደሚንጓተት ምናምን ነገር ሲባልም ስለሚሰማ ከሚታየው ነገርና ላይክ በትረስት ነበረ ፋሚሊም ስለሆነ የገዛው ግን እሱ እንደውም ሙሉ ክፍያውን ሳይጨርስ ነው የመጨረሻውን ክፍያ ሬዲ ሳይሆን ነው እኛ ጨርሰን ተረከብ ብለን እንትን ያለው እና እሱም አለ ሌሎችም ደንበኞች አሉና ተረክበው እየኖሩ ያሉ ካርታም ሰተናቸው እየኖሩ ያሉ ደንበኞቻችን አሉና ቅድም እንዳልኩ እንደ ኢንቨስትመንት የቴዎድሮስ አደባባይ ሳይታችን ጋር መስቀል ፍላወር የገዙ ደንበኞች አሉ። ሌላም ደግሞ ሪፈራል ነው። አሁን አንድ ደንበኛ ወደ 3-4 ሰዎችን ይዞ ሊመጡ የሸጥኩበት አጋጣሚ አለ። የራሱ አንድ ዩኒክ ከሚያስብል
ከሚያስከፍሉ ነገሮች አንዱ ነውና ይሄን ይመስላል ማለት ነው። በጣም ጥሩ። ምናልባትም እንግዲህ ወደ ማጠቃለሉ እየሄድኩ ነው እንደ ሴልስ የምጠይቀን ጥያቄዎች ማለት ነውና ሴልሶች ከሪል ስቴት የተለያየ ፈተና ይገጥማቸዋል። በጣም ቻሌንጂንግ የሚያደርገው ካፓዶሻ ላይ እንደ ሴልስ ቻሌንጂንግ የሚያደርገው ነገር ምንድነው? ካፓዶሻ ሪል ስቴት ቅድም አላነሳው ለመሰለኝና ከተቋቋመ በዚህ በሪል ስቴት ሴክተር ላይ 4 ዓመታትን አስቆጥሯልና ቅድም ለነገርኩ የልደታ ሳይታችን ነው የመጀመሪያ ሳይታችን ያስረከብነው ማለት ነውና እሱን ከማስረከባችን በፊት ለደንበኞቻችን ስናሳውቅ ስለ ድርጅታችን ያው አንዳንዴ ከዚህ በፊት ያስረከባችሁ ሳይት አለ ወይ አሚኒታ ምናምን የሚባል ነገሮች ነበሩና ያው የመጀመሪያችን ስለነበር ከዛ በፊት ስላልነበረ ትንሽ ቻሌንጅ ያደረገን የዛኔ ነው። ያው አንዳንድ ሰው ትረስትን እንትን ስለሚል ማለት ነው። ዘን እሱ ቻሌንጅን ካለፈን በኋላ አሁን ሙሉ በሙሉ ጨርሰን ሙሉን ክፍያ ሳይከፍሉም ገብተው እየኖሩ ያሉ ደንበኞቻችን አሉ የልደታን ማለት ነው። እና እንደውም ሁሉንም ኮሌክት አድርገን ብር መሰብሰቡ ነው እንደውም ትንሽ ቻሌንጅ ያደረገብን። ሙሉን ክፍያ ያልከፈሉ ግን እየኖሩ ያሉ ደንበኞቻችን አሉ እና እሱ ነው እንደውም አሁን ትንሽ ቻሌንጅ ክፍያ ሳይጨርሱ የሚኖሩ የመጨረሻ ክፍያ ያልከፈሉ አሉና እሱን ሳይከፍሉ እየኖሩ ያሉ አሉ እና ያው እሱን መቀበል ወይም ደግሞ መሰብሰቡ ነው እንደውም ትንሽ ቻሌንጅ ያደረገን አሁን ላይ ማለት ነው። የሚገርም ነው። የእናንተ እንደውም ተቃራኒ ሆኖ እያገኘን ነው። በጣም ጥሩ። እሺ በስተመጨረሻ አሁን ላይ አክቲቭሊ እየሸጣችሁ ያላችሁ ሳይቶች የት ናቸው? የካሬ አማራጫቸው ምን ይመስላል? አከፋፈላቸውስ እንዴት ነው? አሁን አክቲቭሊ እየሸጥን ያለነው የቴዎድሮስ አደባባይ ሳይታችንና መስቀል ፍላወር ወይም ቪላ ቨርዴ ሆቴልን ካወቀው እዛው ጋር ያው ሆቴሉ ሙሉ በሙሉ አፍርሰን አፓርትመንትን እየገነባንበት ይገኛልና እዛ ጋር ነው አክቲቭሊ እየሸጥን ያለነው። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ አለ። ማለትም ከ48 ካሬ እስከ 174 ካሬ ማለት ነው እና ጠቅላላ ዋጋ ወደ 4 ሚሊዮን 800 ሺህ ብር ይሆናል። 10% 480 ሺህ ብር አለና ይሄን ይመስላል። አሁን የጄኤፍኬ ወይም ደግሞ የቴዎድሮስ አደባባይ ሳይታችን እዛ ጋር ስቱዲዮ 48 ካሬ አለ፣ ባለ 1 63 ካሬ አለ፣ ባለ 2 ወደ 126 ካሬ እና 128 ካሬ አለ። እንዲሁም ባለ 3 143 ካሬ እና 141 ካሬ አለ። ከ10% ቅድመ ክፍያ ጀምሮ አለ። የቪላ ቨርዴ ሆቴል ወይም መስቀል ፍላወር ደግሞ እሱ አሁን እዛ ጋርም ስቱዲዮ አለ 52 ካሬ እና 48 ካሬ አለ። ባለ 2 ደግሞ 104 ካሬ እና 123 ካሬ አለ። እንዲሁም ባለ 3 165 ካሬ እና 174 ካሬ አለ። እሱ ላይም ከ10% ቅድመ ክፍያ ጀምሮ አለ። እየሸጥን ያለነው አሁን በካሬ ፕራይሱ ላይ ደግሞ ስመጣል 100% ለሚከፍል ደንበኛ 70 ሺህ ብር ነው እየሸጥን ያለ ነው። ይሄም ለተወሰነ ጊዜ ነው የሽያጭ ዋጋውን ያወጣ ነው ማለት ነውና 50% ደግሞ ለሚከፍል ደንበኛ 75 ሺህ ብር ነው። እንዲሁም 10% ጀምሮ አለ 85 ሺህ ብር ይሆናል ማለት ነው። ይሄን ይመስላል ፕራይሱም ሎኬሽኑም አከፋፈሉም ማለት ነው። የዴሊቨሪ ታይማቸውን ማወቅ እንችላለን? እንደየሳይቶቹ ዴሊቨሪ ታይማችን በጣም ማክሲመም ቢበዛ በ2 ዓመት ተኩል ነው ሙሉ በሙሉ ጨርሰን ለደንበኞቻችን የምናስረክበው ማለት ነው። 2 ዓመት ተኩል ስትለይ ከመቼ ጀምሮ ነው? ዛሬ መጥቶ ለሚገዛ ሰው ምን ያህል ጊዜ ነው የሚሆነው? ኦልሬዲ ግንባታችሁን ጀምራችሁበት ከነበረው ጊዜ አንጻር ደግሞ ሲታይ ምን ያህል ነው የሚሆነው? ያው 2 ሳይት ነው ያለን ቅድም እንደነገርኩና የተለያየ እንትን ነው። አሁን ለምሳሌ ቴዎድሮስ አደባባዩ ግንባታውን ከጀመረን ትንሽ ጊዜያቶችን አስቆጠረናልና እሱን አሁን በ2 ዓመት ጊዜ ውስጥ ነው ሙሉ በሙሉ ጨርሰን የምናስረክበው አሁን ባለበት ስንነሳ ማለት ነው። የቪላ ቨርዴ ወይም የመስቀል ፍላወር ደግሞ በ2 ዓመት ተኩል ነው። እሱም አሁን ባለበት ይዘን እንትን ካልን ማለት ነው በ2 ዓመት ተኩል ላይ ሙሉ በሙሉ ጨርሰን እናስረክባለን ማለት ነው። እንግዲህ ናታን ወደ አንተ ተመልሰናል። እንደ አንድ ማርኬቲንግ ፖዚሽን ላይ እንዳለ ሰው እናንተ የምትገነቧቸውን ቤቶች ቅድም ልደታ ላይ የጠቀስነው ነገር አለ፣ ሪተርን ኦን ኢንቨስትመንቱ ማለት ነው። የሽያጩም የኪራዩም ዋጋና አንድ ሰው ልደታ ላይ ቤቱን ሲገዛ ምን ያህል ያተርፋል ብለን ስናነሳ የዚህን ያህል አትርፏል የዚህን ያህልም እያከራየን ነው ብለናልና አሁን ላይ አክቲቭ ሆነው ያሉት ሳይቶቻችሁ ደግሞ የመስቀል ፍላወሩና የቴዎድሮስ አደባባዩ ሳይቶች እንደሆኑ ነው የተረዳ ነው። እነዚህ ሳይቶችስ ላይ ሬንታል ቫልዩ ምን ያህል ነው የሚሆነው እና ደግሞ ቢሸጠውስ ምን ያህል ያተርፋል? ሌላስ ከምን አንጻር ነው እነዚህ ቦታዎች የመረጣችሁት? መጀመሪያ ላይ ቅድም የልደታውን እንደ አጠቃላይ ሀሳብ አንስቼ ነበር። መጀመሪያ ላይ የተሸጠበትን አሁን ላይ ቤቱ የሚወጣውን ዋጋና ደንበኞቻችን ምን ያህል እያከራዩት እንደሆነ አንድ የ3 መኝታ ቤት የተሰራ ላይ ሀሳብ ሳምፕል ነበር የነገርኩ። አሁን እነዚህ ሳይቶቻችን ደግሞ ሞር ወደ ከተማ ቀረብ ያሉ ናቸው። የፒያሳውን ሳይት ማየት ብትችል 4 ኪሎ በጣም ቅርብ ነው። ቸርቸር ጎዳና ወክ አድርገህ መሄድ የምትችልበት ነው። ሊሴ ገብረ ማርያም ጀርባው ትምህርት ቤቱ ነው ያለው። ወደ ወዳጅነት ፓርክም ሊሄድ ብትል ወክ የምታደርግበት ቦታ ነው። አብዛኞቹ የኮሪደር ልማት የተሰሩ ነገሮች ቀረብ ይላል ይሄ ሳይት ማለት ነው። እዚህ ሳይት ላይ አሁን በካሬም እየሸጥን ያለ ነው 85 ሺህ ብር ነው። እንደው
ከፍ አድርጎ ለሚከፍለን እስከ 70 ሺህ ብር ዲስካውንት አለውና በዚህ ፕራይስ የተገዛ ቤት ከ1 ዓመት ከ2 ዓመት በኋላ ምን ያህል ሊያወጣ እንደሚችል መገመት ይቻላል። እዛው አካባቢ ሌሎች ሪል ስቴቶች የሚሸጡበትን ዋጋ እናውቀዋለን። ከ105 ሺህ ብር ጀምሮ ነው እየሸጡ ያሉት ተመሳሳይ እኛ አይነት እና አሁን ላይ እንኳን እነሱ በሚሸጡበት መስራት ቢቻል በካሬ 15 ሺህ 20 ሺህ ብር ልዩነት አለው ማለት ነው። ይሄን ማባዛት ብትችለው የቤቱ ላይ ትልቅ ለውጥ ከ4 ሚሊዮን ከ3 ሚሊዮን ብር በላይ ለውጥ ይኖራል ትልልቅ ካሬዎች ላይ ማለት ነው። አሁን ሌሎች ሪል ስቴት በሚሸጡበት ዋጋ ላይ ከዚህ በተጨማሪም ከጊዜ በኋላ የካሬ ዋጋም እየጨመረን መሄዳችን አይቀርም። እኛም ሌሎች ሪል ስቴቶች ይሸጡበት ያሉትን መጨመራቸው አይቀርም። ስለዚህ ቀድመው በመግዛታቸው እነሱ የሚያገኙት ጥቅም አለ ማለት ነው እዚህ ላይ ማለት ነው። ሶ ቅድመ ክፍያ ከፍ ካረጉልን እነሱ ኦልሞስት በርካሽ ቅናሽ በሚባል ዋጋ ወይም ደግሞ ተመጣጣኝ በሚባል ዋጋ ነው የሚሸጥላቸው እስከ 70 ሺህ ብር። ያ ቤት ከጊዜ በኋላ እስከ 120 እስከ 130 ሺህ ብር በካሬ የሚሸጥበት ነው። ምክንያቱም ፍሎሩ ከፍ ሲል የወዳጅነት ፓርክ ቪው ያደርጋሉ የፒያሳው ሳይታችን ማለት ነው። የመስቀል ፍሎሩም ቢሆኑ በጣም ሴንተር የሚባል ነው። ከዚህ በፊት ሬስቶራንት የነበረበት ቦታ ነው። ብዙ ሰዎች እዛ ላይ ትዝታላቸው ያውቁታል። ቪላ ቨርዴ ሲባል ትልልቅ ዘፋኞች መጥተው ዘፍነውበታልና ያም ቦታም ሎኬሽኑ የሚታወቅ ነው። ይሄ ለአጎና ቅርብ ነው። ለቦሌ ሚካኤል ለመሄድ ወደ ደንበል ለመሄድ ወደ ጎርጎሬስ ለመሄድም በጣም አማካኝ የሚባል ቦታ ላይ ነው ያለውና አሁን የሚሸጥበት ዋጋ በካሬ እንደውም ቅርብ ጊዜ ነው 85 የገባው እንጂ 81 ሺህ ብር ነበር በካሬ ኦልሬዲ ሽጠንላቸዋል ለከስተመሮቻችን። አሁን ከ1 ዓመት ከ2 ዓመት በኋላ በዚህ ዋጋ ይሸጥም ይሄ ቦታ ኦልሬዲ ለነገሩ ቀድሞም እኛም ሽጠን እንጨርሰዋለን። ግን ከስተመሮችን ከዛ በባለ ከ120 ሺህ ብር በላይ በካሬ ወርዝ ያደርግላቸዋል ይሄ ቤት ማለት ነው። ላከራየውም ቢሉ መስቀል ፍሎር በጣም ብዙ አክቲቪቲ ያለበት ቦታ ነው። ትልቅ መስሪያ ቤቶች ቢሮዎቸው እዛ አካባቢ ያለ ማየት ብትችሉ አብሶ የትራንስፖርት ሰጪ ድርጅቶችን ማየት ብትችሉ ራይድም ሌሎች የምታያቸው እዛ ኦፊሶች አላቸው። ከዚህ በተጨማሪም የመኪና ሽያጭ የሚሸጥበት ቦታ ነው መስቀል ፍሎር እና እንቅስቃሴ ያለበት ቦታ ላይ ለኤርፖርትም ቅርብ ነው። ብዙ ሰዎች ይመርጡታል እዛ ተከራይተው ለመኖር እንኳን ማለት ላከራዩ ሊሽጠው ቢሉም ከዛ በላይ ወርዝ ያደርግላቸዋል ቤቱ ማለት ነው። አጠቃላይ የያዝናቸው ሎኬሽኖች አማካኝ የሚባሉ ናቸው። ዋጋችንም ደግሞ ውድ የሚባልም አይደለም ተመጣጣኝ የሚባል ነው። የደንበኛን ኪስ የማይጎዳ ዋጋ ነው ይዘን የቀረብ ነው። ከኛ ጋር ቢሰሩ ደንበኞቻችን ከስተመሮች በጣም ትርፋማ ይሆናሉ። እኛም እንደ ቤተሰብ ሆነን ነው የምንቀርባቸው ማለት ነው። በጣም ደስ ይላል። ከዚሁ ጋር አያይዤ ልጠይቅ የወደድኩት አንድ ጥያቄ የመረጣችሁት ሎኬሽን ቅድም እንዳነሳኸው በጣም ሴንተር የሚባል ሎኬሽን ነው። ያ ማለት እንግዲህ ሌሎች ድርጅቶችም እዛው ኤሪያ ላይ መርጠው ነገር ግን የፕራይስ ልዩነቱ ደግሞ ከእናንተ ከፍ ያለ ሆኖ እያገኘን ነው። ምንድን ነው የእናንተ ሚስጥር ዋጋውን ለመቀነስ እና ደግሞ በዚሁ የእናንተ ታርጌትድ ከስተመራችሁ በምን አይነት ፖቴንሻል ላይ ያለ ከስተመር ነው የሚሆነው? እኛ የሚሸጥበት ዋጋ ተመጣጣኝ የሚባል ዋጋ ነው። ይህ የሚያደርግንበት ምክንያት ከስተመሮች ብዙ ብር መውሰድ አንፈልግም። በጣም ትልቅ ትርፈን መስራት አንፈልግም። ምክንያቱም የመጀመሪያ ሳይታችን ላይ ልደታ ላይ የገዙን ሰዎች ናቸው። አሁንም ተመልሰው ፒያሳም የዚህ ቪላ ቨርዴም ላይ እየገዙ ነው ያሉት። ይህም የገበያውን ዋጋ ስለሚያውቁት ነው። በጣም የተጋነነ ትርፍ መስራት ያው ከስተመር እንድታጣ ያደርጋል። ወይም ደግሞ በሚገባው ዋጋ ከሰራ ግን ቀድመህ ያስካቸውን ከስተመሮች ሌሎች ሳይቶችም ላይ ወዳጅ ዘመዶቻቸውን እየመጡልን እንዲሸጡ ያደርጋል። እኛም የማንፈልግበት ምክንያት ይሄ ነው። ብዙ ትርፍ ይዘን እየሰራንም አይደለም፣ ተመጣጣኝ ዋጋ እየሸጥን ያለ ነው ማለት ነው። ታርጌት አድርገን እየሰራናቸው ያላቸው አብዛኛውን ሰው በሚያማከል መንገድ ነው የካሬ ዋጋችንም። ከፈለጉ ደግሞ አነስ ያለ ካሬ ለሚፈልጉም ከ48 ካሬ ጀምሮ ይዘን እየሸጥን እንገኛለን። ምክንያቱም ሁሉንም ሰው የሚያማክል ሲሆን ማለት ነው። አንዳንድ ሳይቶች ደግሞ አሉ። ሌላውን ወዳጅነት ፓርክ ጋር ሌላ ሳይት አለን። እሱ ደግሞ ቪው ብቻ ለሚፈልጉ ከስተመሮቻችን ነው። የካሬ ዋጋችን እሱ ትንሽ ከፍ ያለ ነው። ከ150 ሺህ ብር በላይ ነው። ቤቶቹም በጣም ትልልቅ ናቸው። ሰፋ ያለ ሌክዠሪ ነገር ለሚፈልጉ 32 33 ሚሊዮን ድረሶችም አሉ። ግን እነዚህ አሁን አክቲቭ እየሰራን ያላናቸው ሳይቶቻችን ብዙሃኑን ማህበረሰብ የሚያማክል እንደውም አንዳንድ ከስተመሮች ባንክ ኦፕሽን የሚፈልጉም ካሉ ራሳችን የባንክ ብድር እናመቻችላቸዋለን ማለት ነው። ረጅም ጊዜ የሚቆይ ማለት ነው። 50-50 ባንክ ኦፕሽንም ይዘን መተናል። በራሳችሁ በእነሱ ሳይ እኛ ራሳችን ያው ምርጫው ለከስተመሩ እንተዋለን። ራሴ ያያይዛለሁ የሚል ከሆነ ራሱ ማያይዝ ይችላል። እኛ የምናያይዝ ከሆነ ደግሞ እኛ የምናያይዝለታለን። የተወሰነ ልዩነት አለው ፕራይስ ላይ። እሱን ያው ቢሮ መጥቶ መነጋገር ይቻላል። በጣም ጥሩ። እንግዲህ ያው ብዙ ነጥቦችን አንስተናል፣ ሰፊ ሰዓትም ወስደናል። እናንተም ያለምንም መከልከል ሀሳባችሁን በነፃነት እየሰጣችሁ ነው። ማጠቃለያ የምትለው ይህ ቀረኝ ይህንን መናገር እፈልጋለሁ የምትለው ነገር ካለ በለንና ሀሳባችንን እናጠቃለን። እሺ፣ አብዛኞቹን ሀሳቦችን በለናቸዋል። ስለ ሳይቶቻችን፣ ስለ ፕራይስ። ድንገት ውጭ ያሉ ከስተመሮች የሚያሳስባቸው ነገር ወይም ሀገር ውስጥ ያሉት የዋጋ ጭማሪ የሚባል ነገር ነው። አንድ ሰው ከገዛ በኋላ አንዳንድ ሪልስቴቶች አግሪመንቶቻቸው ላይ ፕራይስ ካሌሽን አለው። መጀመሪያ ላይ በተስማማበት አይቀጥልም ማለት ነው። እኛ ደግሞ ለየት ከሚያደርገው ከሎኬሽን በተጨማሪ እና ከሳይት ብዛት በተጨማሪ ይሄም አንድ ለየት የሚያደርገን ነገር አለ። ከስተመሩ አንድ የአግሪመንት ከተፈራረመ በኋላ የዋጋ ጭማሪ ገዢውን አይመለከትም የሚል አንቀጽ አለ ውላችን ላይ ማለት። ስለዚህ አንድ ሰው 4.8 ሚሊዮን ብር ከገዛን
ገዝተን በ2 ዓመት ውስጥ 4.8 ሚሊዮን ቆራርጦ የሚከፍለን ምንም አይነት ጭማሪ አናደርግም። ድርጅቱ ኃላፊነትን ይወስዳል ማለት ነው። ጥሩ ሳይቶችን ይዘን ለደንበኞች እየጠበቅናችሁ ነው። ከፈለጉ ፒያሳ ላይ ከፈለገ መስቀል ፍሎር ላይ ደግሞ ሰፋ ያለ ደግሞ ቪው እንፈልጋለን የሚሉ ከስተመሮች ካሉ ደግሞ ፍሬንድሺፕም ላይ የተወሰኑ ሳይቶች የተወሰኑ ቤቶችም አሉ ማለት ነው። እነዚህን ማግኘት ይችላሉ። ከታች በምናስቀምጥላቸው ስልክ በመደወል ቢሮና የሳይት ቀጠሮ ማስያዝ ይችላሉ ማለት ነው። እሺ ለነበረን ጊዜ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። እሺ መልካም። እሺ ሰላም። እንዴት ነህ? ሰላም። ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ በትርታ ቢዝነስ ሪቪው ቻናላችን ካፓዶሻ ለመቃኘት የመጣ ነው። ራስን ከማስተዋወቅ ጀምረ ካፓዶሻ አሁን ያለንበት ሳይት ማን ነው የሚለውን ብትነግረን። ኦኬ አመሰግናለሁ። በእውቀቱ እባላለሁ። የካፓዶሻ ሪል ስቴት የሽያጭ አማካሪ ነን። አሁን የምንገኘው ካፓዶሻ ሪል ስቴት የገነባቸው አፓርትመንቶች ውስጥ አንዱ ከሆነው በፍሬንች ፓርክ ጋር ያለ ባለ 16 ወለል አፓርትመንት ነው። በ6 ወር ውስጥ የምናስረክበው አሁን ፊኒሽንግ ላይ ያለ ፕሮግረሳችን ማለት ነው። እሱን ነው የማስቀኛቸው። ውስጥ ላይ ገብተን ደግሞ የቤቱን ክፍሎች በደንብ አንባዮን ያሳያል። በጣም ጥሩ። እሺ ውስጥ ገብተን ከማየታችን በፊት ያው እንግዲህ እንደምናየው በጣም ነፋሻማ የሆነ ኤሪያ ላይ ነው ያለነው። እንግዲህ ይሄ ሳይት በብዙዎች የተመረጠ ቦታ ነው። ምናልባት ስለዚህ ሳይት የምትነግረን ነገር ካለ ንገረንና ወደ ውስጥ ደግሞ እንገባለን። እንግዲህ አካባቢ እንደምታየው በጣም አምሯል። በጣም የለማ ነው። ንጹህ አየር ያለበት ቦታ ነው። ያው ከስተመሮቻችን ከዚህ በፊት እዚህ ኢንቨስት ሲያደርጉ ወደውት አምሮበት ለኢንቨስትመንት እንዲሁም ደግሞ በጣም ወደውት የአብዛኞቹ ሰዎች ትልቅ ምርጫ ያለው ሳይታችን ነው። በጣም ያምራል። ውስጦችን ደግሞ ገብተን ሳሳይክ ሞር ተወደዋለህ። አካባቢው በምታየው ደረጃ ኦልሬዲ የለማ ሰፈር ነውና ለከስተመሮቻችን ትልቅ እድል ነው ያገኙትና ያው ከዚህ በኋላ ደግሞ የምንገነባቸው ብዙ ሳይቶች አሉን። አሁን ያዝናቸው ወደ ፒያሳ መስቀል ፍላወር ያሉ ሳይቶች በዚህ ስታንዳርድ የምንገነባባቸው አሪፍ አማራጮች አሉ። ከስተመሮቻችን ጎራ ቢሉ ጥሩ እድል አለ ማለት ፈልጋለሁ። በጣም ጥሩ። እሺ ውስጥ ደግሞ እንግባና አማራጮችን እንያዝ ይቻላል። እሺ ያው እንግዲህ ቤታችን ይህን ይመስላል። በፊት ሰርተን ኦልሞስት ለደንበኞቻችን ለማስረከብ የተቃረብነው አፓርትመንት ነው። የምታየው እዚህ ጋር ያሉት የመኝታ ቤቶች ናቸው። የራሳቸው ባዝሩም አለ ለእያንዳንዳቸው የሁሉም ማለት ነው። የኮመን ባዝሩም ለብቻ አለው፣ የሰራተኛ ክፍል ለብቻ አለው። እያንዳንዱ ክፍል ባዝሩም በግል አለ። ባዝሩም የግል አለው። ለመኝታ ቤቶች ለእያንዳንዳቸው የራሳቸው መታጠቢያ ያላቸው የሰራተኛ ክፍል አድርገን ላይክ ከዛ ፓርትም ቆርጠው ላይክ እንደ ስቶር መጠቀም ይችላሉ ደንበኞቻችን ማለት ነው። ስለዚህ ይሄ የምታየው ኮመን ባዝሩም ነው ለልጆችና ለእንግዳ። መጀመሪያ እንደነገርኩ የመኝታ ቤቶች የእያንዳንዳቸው መታጠቢያ ያላቸው። ስለዚህ ለእንግዳና ለልጆች ደግሞ እዚህ ጋር ለብቻዋለው ለገስት የሚሆን ሰራተኛን ጨምሮ ማለት ነው። እዚህ ጋር የምትመለከተው ደግሞ ስቶር ነው። ይሄኛው ስቶር እና የሰራተኛ ክፍል መኝታ መሆን ይችላል። የተፈጥሮ ብርሃን ለእያንዳንዱ ከሌለን ነገር የለም። በጥሩ ስታንዳርድ ጥሩ አርኪቴክቸራል ዲዛይን የተሰራ ነው። ይሄ የምትመለከተው ደግሞ ኦፕን ኪችን ነው። ኪችናችን እዚህ ጋር ነው ያለው። አንዳንድ ደንበኞቻችን ትራዲሽናል ኪችን ይፈልጋሉ፣ አንዳንዶች ደግሞ ኦፕን ኪችን ይፈልጋሉ። እኛ እንደ ደንበኞች ፍላጎት እነሱ እንደፈለጉት መሰረት ኦፕን ከፈለጉ እናደርጋለን። ትራዲሽናል ካደረጉ ደግሞ ትራዲሽናል አድርገን እናስረክባለን ደንበኞቻችን ማለት ነው። ራሳችሁ ናችሁ ማለት ነው የምትዘጉት? ራሳችን እንዘጋለን። ደንበኞቻችን ትራዲሽናል ዝጉልን የሚሉ ከሆነ እኛ ራሳችን ሰርተን እነሱ በሚፈልጉት መንገድ እናስረክባለን ማለት ነው። በጣም ጥሩ። ይሄ ስንት ካሬው ነው ማለት ነው? ይሄ 219 ካሬ 219 ባለ ስንት? ባለ 3 መኝታ። ባለ 3 ኦኬ። በጣም ጥሩ። እንግዲህ እንደማየው እዚህ ጋር ያለው ግድግዳ ፈርሶ ነው እያየ ያለው። ምናልባት እንግዲህ የታሰበው ነገር ባላቅም ማለት ነው። ለምን ነው እንደዚህ ያደረጋችሁ? ኦኬ ትክክል። ይሄ ያነሳ ነው ምንድነው ላይክ ቆንጆ ቪው አለው እንደምታየው ፍሬንች ፓርክ ለማየት እኛ አልሙኒየም ነው የምናደርገው። ፍሬንች ዶሮች ነው የሚሆኑት። እዚህ ጋር ባልከኒ ይገጠምበታል። የቅሩት ደግሞ ፍሬንች ዶር ነው የሚሆኑት። ለዛ ነው የግድግዳ ያነሳ ነው። እዚህ ጋር አሁን ብሎኬት ብታረግ ይሄን ቆንጆ ቪው ታጣልክ ማለት ነው። እሱን እኛ ስቲሜት አድርገን ፍሬንች ዶር ስለምናደርገው ለዛ ነው ግድግዳውን ያነሳ ነው። በጣም ጥሩ፣ በጣም ጥሩ። እሺ ይሄንን እይታ የሚያገኙት ቤቶች የቶቹ ናቸው? ሁሉም ቤቶች ያገኛሉ። ላይክ አሁን ያለንበት 219 ካሬ ነው መጀመሪያ እንደነገርኩት። ቀጣይም ሌላ ቤቶች አሉ። ሁሉም ቤቶች ቪው አላቸው፣ ቆንጆ ቪው አላቸው። ፍሬንች ፓርክን በደንብ ያሉ ቤቶቻችን ማለት ነው። ያ ሳሎናቸው ማስተር ላይ ሆነ ቆንጆ ቤት አለ። በጣም ማስተራችንና ሳሎን ላይ ደግሞ እኛ የምንጠቀመው ግድግዳ ስላልሆነ ከስተመሮቻችን በደንብ ይሄን ቪው ማየት ይችላሉ ማለት ነው። ግድግዳ ሙሉ አንደፍንም፣ ፍሬንች ዶር ነው ያደረግንላቸው። ይሄ ማለት ምንድነው ያው ቪውን ከግምት ውስጥ አስገብተ ይሄንን አይነት ቪው ላለመከልከል ፍሬንች ዶር ነው የምንገጥመው። ስለዚህ ሁሉም ቤቶቻችን ቆንጆ ቤት አላቸው ማለት ነው። በጣም ደስ ይላል፣ በጣም ደስ ይላል። እንግዲህ ያው ይሄንን ህንጻ ሬት እናደርግ ቢባል ከቪው አንጻር ምንም አይነት ቅሬታ የለንም። ከቪው ቀጥሎ የኮንስትራክሽን ኳሊቲ ነው ሊነሳ የሚችለው እያየ ያለውትም ነገር ስለሆነ አንተ ይሄንን የኮንስትራክሽን ኳሊቲ ግለጽ ብትባል በምን አይነት መልኩ ትገልጸዋል?
መልካም እንግዲህ አሁን የጠየቀኝ ጥያቄ ከስተመር የአብዛኛው ሰው ጥያቄ ነው። ኮንስትራክሽን ምን ያህል ጥሩ ነው የሚባለው ነገርና እኛ እንደ ካፓርሻ ሪል ስቴት የምንገነባበት መንገድ በጣም አሪፍ በሆነ መንገድ የምንገነባው ጥሩ በሆነ ያ ማለት ምንድነው ኮንስትራክሽን ስትገነባ ሩማይት አለ ስላብ ቲክነስ አለ እሱን ከግምት ውስጥ አስገብተህ ኢንስታሌሽን ስትሰራ ፍሳሽ እንዳይኖር ማለት ነው። ካፓርሻ ሪል ስቴት ከዚህ በፊትም ካስረከባቸው ቤቶች አንጻር ቆንጆ ልምድ ያለው ስታንዳርዱን በጠበቀ ኮንስትራክሽን ገንብቶ የሚያስረክብ ነው። ከዚህ በፊትም ልደታ ጋር ያስረከበው ነው ሳይት አለን። የመጣብን ኮምፕሌን የለም። ደንበኞቻችን ወደውታ አመስግነውን እየኖሩበት ያለ ነው። ሶ ሳጠቃልለው ካፓርሻ ሪል ስቴት የኮንስትራክሽን ችግር የለበትም፣ ጥራትም የለበትም። ልምድ ባላቸው ሰዎች ነው ፊኒሽንግ የሚጨርሰው ማለት ነው። በጣም ጥሩ። አሁን ላይ እንግዲህ ያለንበት ይህ ሳይት ተሽጦ እንዳለቀ ነው የነገራችሁንና ቅድም ቢሮ ላይ የሚሰማን ያንን ነው። ምንድነው ይህንን ቤት ለመግዛት ለሚፈልግ ሰው መፍትሄ አድርጋችሁ ያስቀመጣችሁት? እየገነባችሁ ያላችሁት ሌላ ሳይት አለ እዚህ የታሰበ ወይስ ምንድነው መፍትሄው? እንደገለጽከው ነው። ከረንትሊ እዚህ ጋር ስቶክ የለንም፣ ሸጠን ጨርሰናል ኦልሬዲ። ኢንኬዝ ግን ያው አንዳንድ ከስተመሮች ለኢንቨስትመንት የገዙ ደንበኞቻችን አሉ። ሬንታል ቫልዩ ዋቴቨር ቆይቶ ለሪሲል እንደ ደንበኞች እንደ ኢንቨስትመንት ሆልድ ያደረጋቸው ስቶኮች አሉ የገዙ ሶ እነሱ ኢንኬዝ ምናልባት ለመሸጥ ቢያስቡ which means ሪሲል ማለት ነው። እንደዛ አይነት ነገሮች ካጋጠሙን ለድርጅቱ ስለሚያሳውቁ የሚለቀቅ ስቶክ ካለ በዛ ሰዓት ኮሙኒኬት ቢያደርጉን ቤት የሚያገኙበትን እድል ሊያገኙ ይችላሉ። ከረንትሊ ባይኖረን ማለት ነው። በጣም ጥሩ። እንግዲህ እንደማጠቃለያ ይህንን ሳይት በዚህ መልኩ አይተናል። ሌሎች ሳይቶቻችሁ በዚህ ሳይት ላይ እንዲህ አይነት ነገር አለ የምትለን ነገር ካለ በለንና እንጨርስ። ኦኬ መልካም። ይሄ ያየውን ይሄን ይመስላል። ከረንትሊ ደግሞ ካፓርሻ ሪል ስቴት በአዲስ ሳይቶች በቆንጆ ሎኬሽን በሚባሉት በፒያሳ በመስቀል ፍላወር ከስቱዲዮ ጀምሮ እስከ ባለ 3 መኝታ የካሬ አማራጮችን ይዞ ለደንበኞቻችን ትልቅ እድል ይዞ መጥቷል። ደንበኞቻችን እኛ መጥተው ቢያናግሩን አሪፍ ነገር አለን። ከረንትሊ አዲስ ሳይቶችን እያወጣን ስለሆነ ደንበኞች በሚፈልጉት ስታንዳርድ መጀመሪያም እንደነገርኩ አንዳንዴ ደንበኞቻችን ኮምፕሌን ያመጡታል። ላይክ አንተ ባወጣው ፍሎር ፕላን የማይስማሙ ከሆነ ካፓርሻ ሪል ስቴት በባለሙያዎች የተደገፈ ማብራሪያ ሰጥቶ እነሱ በሚፈልጉት መንገድ አድርጎ ደንበኞቻችን በሚወዱት አይነት ነገር አድርጎ ያስረክባል ማለት ነው። ሶ በመግቢያ እንደነገርኩ ፒያሳና መስቀል ፍላወር ከስቱዲዮ ጀምሮ የካሬ አማራጮችን ይዘን ቀርበናል። ደንበኞቻችን ቢሮአችን ብቅ ቢያናግሩን እድሉን መጠቀም ይችላሉ ማለት ነው። በስተመጨረሻ እንግዲህ ይህንን ቪዲዮ ለሚመለከቱ ተመልካቾቻችሁ የዚህ ሰፊ ዕድል ተጠቃሚ ሆኑ ማለት ነው ፈልገው። አመሰግናለሁ። በጣም እናመሰግናለን። እግዚአብሔር